ላሳስባችሁ እፈልጋለሁ። ቅድሜ ማስፈተሽ አለባችሁ። አሁን እንደምታውቁት በዚህ በምድር ላይ በርካታ ሰዎች ነቢይ ነኝ ሐዋርያ ነኝ የሚል በዝተዋል። የሆነ ሆኖ ግን ከእግዚአብሔር ውጭ ከቃል አካሄድ ውጭ በሆነ መንገድ ያለው ጉዞ የነቢይ ሁሉ ስም ያጠፋል። ዛሬ አንድ ማውራው ነገር አለ። ነቢይ ነው ተብሎች ትንቢት ይናገር። እናንተ እግዚአብሔር ሰዎች አንድ ነቢይ ተናግሮ በአንድ በህይወቴ ላይ በትዳሪ ላይ በስራ ጉዳይ ላይ በአንድ አክሽን እንዳትወስድ እና ምን ማድረግ አለብን? አሁን ብዙ ነቢይ አለ፣ ብዙ ሐዋርያ አለ። የፈለገ ትምህርት ቢመጣ ራሱ ቅድሚያ አስፈትሽ፣ ከመወሰን በፊት አስፈትሽ። ትላንትና ወዲያ በነበረው ጉባኤ ላይ ምን ሰማው መሰላችሁ? አንድ ሴት 4 ልጅ አላት። ነቢይ እንዲህ አላት፣ ይሄ ባል አንቺ ባል አይደለም አላት። ከዛ ተፋቱ። ወደ ጉባኤ መጣች። ጌታ ተናገረኝ፣ ትንቢቱ ልክ አይደለም አለ። ባሏ ነው ተመለሽ በላት አለኝ። ተመለሽ ያልኳት ሄደች። ያቺ ሴት ጌታን ስለምትወድ ነቢይን ስለምትወድ በትንቢት ተንተርሳ፣ ግን ትዳሯ ተፋቶ ነበረ፣ ልጅ ተበትኖ ነበረ። ጌታ ጣልቃ ባይገባ ኖሮ። ስለዚህ ህይወት የመሰለ ነገር ብዙ ገንዘብ የምታወጣው ጉዳይ ከሆነ ህይወት ጉዳይ ከሆነ በአንድ ቀን ትንቢት እንዳትወስን። ድጋሚ ጸልይበት፣ ድጋሚ አጸልይ፣ አስፈትሽ፣ ቼክ አድርግ። ራስ ከፍ ብለህ እንደ ሐዋርያ ጳውሎስ ጌታ የምታወራ ከሆነ ባታስፈትሽን ችግር የለ። ራስ የምታወራ ከሆነ እንደ አብርሃም ሆይ ብሎ ጌታ ሲናገር አቤት ነው ያለው። ልጅ ሰዋልኝ፣ እሺ፣ ውጣ ከዚህ፣ እሺ፣ ሂድ ከዚህ፣ እሺ፣ ተገረዝ፣ እሺ፣ እስማኤል አባረር፣ አጋርን እዚህ አድርግ፣ እሺ። አብርሃም ስለሚሰማ ነው። ሐዋርያ ጳውሎስ ስለሚሰማ ነው። እንደ ሐዋርያ ጳውሎስ ከፍ ብለህ ከሆነ ባታስፈትሽን ችግር የለ። ግን መንፈሳዊ ሕይወት ጠንካራ ካልሆነ ጸጋችሁ እስከሚያድግ ድረስ በመጣው ትምህርት በአንዴ ወስነ ሕይወትን እንዳታበላሽ። ነገር ሁሉ ያማረ ይሆናል። የጌታ ክንድ ያገኛችኋል። ይወዳችኋለሁ። ማስፈትሹ ክፋት የለው። እስኪ ነው የሚቀንሰው፣ ድካም ይቀንሳል። ጌታ ካንተ ጋር ነው። አይንም ይከፈት፣ ጆሮ ይከፈት። በጅምላ አትሄድም። ጌታ ያስገርማችኋል። እወዳችኋለሁ። ሻሎም። ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ ነው። የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለ መመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክር ታዲያ? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ፣ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። በአዋጅና በገደብ ቢቆምም አይሁድ እኮ ያቆሙት ነበር። ጌታ ምስክሬ፣ ወታደር አቁሞ ማህተም መተው ዘግተው እንዳይወጣ ማድረግ ይችሉ ነበር። በአዋጅ አይሆንም። በአዋጅ በህግና በስርዓት ይሁን እንስማማለን፣ ችግር የለውም። አደባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። እንቀበላለን። የሥርዓት ሰዎች ነን። ምክንያቱም ሥርዓት የሚያስተምር ቃል ስላለ፣ ሥርዓት የሰራልን ጌታ ስላለ በሥርዓት ነገሩን እናረጋለን። አይቻልም ግን ራሱ አይቻልም። ራሱ አይቻልም። ከዚህ ሀቅ ሸሸት ልንል አንችልም። ክርስቲያኖች፣ እናንተ ወንጌል አማኞች፣ የተሰጠን ወንጌል ልንድንበት ብቻ አይደለም። ከዳንን በኋላ ሞትም ካለ ልንሞትለት ነው። ሞትም ይፈራል እንደዚህ እንዴ? ሰው ሲሰርቅ እኮ በጥይት ይመታል። ስለ ጌታ ክብር እኮ ነው። ከኖርንም ለጥቅም እንኖራለን፣ ከሞትንም ወዴት እንደምንሄድ እናውቃለን። አሟሟታችን ግን የክብር ይሆናል። ሕያው እግዚአብሔርን ይኸውላችሁ፣ እዚህ ምድር ላይ እንደ ሁለተኛ ዜጋ መኖር አይቻልም። ኢትዮጵያውያን መብታችን ነው። የተሰጠንን ሰማያዊ ተልእኮ በሕግና በሥርዓት እንፈጽማለን።
አለቅ። ወደ ኋላ የምንልበት ጉዳይ የለም። አንተ እንደዚህ ልብስ ለብሰህ አደባባይ መቆም ያሳፍራል እንዴ? እሱ እኮ እርቃኑ ደሙን ያፈሰሰው። ይበግላጭ ይበላሉ። አንዳንዶቹ ባይበሉባ ይባላል። ይበሉ ነው ግን ባይበሉባ ነው። እኛ ዘይት አንሸጥም ውሃ አንሸጥም እነከሌ ይሸጣሉ ይሉና እነሱ ጋር ስትሄድ መጽሐፍ እናንተን ይሸጣል። አየህ ሁለቱም እየበሉ ነው፣ ግን እነዛን ሰድበው ነው እነዚህ የሚበሉ ያለ። እኔ ማልሄድባቸው ቸርች ናቸው ብዬም ማላስባቸው ብዙ አሉ። ግን እዛ ውስጥ ብትገባ ኢየሱስ በዚህ ዘመን ቢኖር ጅራፍ ያነሳል ብዬ ማስበው እነዚህኞቹ ጋር የሃይማኖት መልክ ነው ያለው። መዝሙሩን ያወጡትና በዘፈን ያደርጉታል። ያኑን ምስሉን ሊትራሊ የእውነት ነው የሚመስል። ዳንሱ አስራሽ ምቹ በጣም በስቷል። ለዚህ ነው ቅድም ያልኩ ሁለቱንም ባላንስ ማድረግ። ግን በመንፈስ ቀርበ አያኬድ ልክ አይደለም። ይሄኛው ትባባል አውጥተ አስጥተ አትገርፍ። ለሰድቦ ለሰዳቢ አንድ አባባል አለ አይደለ? ከሰደበኝ አንደኛ የተነሳባህ አንተ ላይ የቢሮ አገልግሎት የሚባል ከየትኛው አሁን ለምሳሌ የምንድን ነው የጠበቃ ቢሮ ነው የንግድ ቢሮ ነው የምን ቢሮ ነው ብለው የሚያነሱ ሰዎች ስላሉ ከቸርች አንጻር ምንድነው ካውንስሊንግ ነው የሚሰጠው ቢሮ ምንድነው? ስድቡን የነገረኝ ይባላል። ተወዳጅነትን ለማትረፍ ነው። ግን ካረለ እድሜ ገባ እድሜም ማተር ያደርጋል አይደል? ለትዳር እድሜ ደርሷል ነው አልፏል ነው? አይ ደርሷል እንጂ እሱ ገና ነው። እንግዲህ በተለይም ደግሞ ስትሾ አላገባህም። ከዛ አንጻር አንተ እንዴት ነው ሳታገባ ወደ ፓስተርነት የመጣው? የከተማ ልጅ ስለሆነ ፓስተርነትን መርጧል። ብዙ ከተለያዩ ክፍለ ሀገሮች ነው ነቢያት የሚመጡትና ያንን ይሄ ነገር ያንተ ሐሳብ አይደለም አይደል? እኔ ያየሁትን እኮ ምን እውነት ነው። 6 ኪሎ ነው ተወልጄ ያደግኩት እንዳልከው የዚሁ አዲስ አበባ ልጅ። በዚህ ጊዜ እኔ ደግሞ በቅርቤ የነበረው በጣም ወደው ማከብረው እግዚአብሔር በኢትዮጵያ ምድር ትልቅ አድርጎ በቅባት ያስነሳው ቢሾፕ ነው። ቢሾፕ የኔ ብቻ ሳይሆን የ90 ቤት ያገለገልን ወጣቶች ሁሉ አሜሪካ ምቾት አለው። በስጋ ይፈትናል። በጣም ነው የሚፈትነው። ሳይዳዳኝ ቀርቶ አይደለም። ወደ ቸርች ከሚጋብዝ ይልቅ ወደ ዓለማዊው ያደላል። ለስጋ ምቹ ነው ብዬ የለ እና እዛ ሆኖ ክርስቲያን መሆን ከባድ። ዝግጁ ናችሁ? እሺ። ዘማሪና አገልጋይ ቴዎድሮስ ታደሰ ዛሬ ከኔ ጋራና ከዚህ ከቅዱሳን ፊት ለአገልጋዮች በሚጸልይ ጊዜ የሚገቡትን የቃል ኪዳን በሕዝቡ ፊት ትገባለህ ማለት ነው። ኢየሱስ ጌታ ነው። ዝግጁ ነህ? ዝግጁ። እኔ ቴዎድሮስ ታደሰ ገብሩ አይ ድምፅን ከፍ አድርገው። እኔ ቴዎድሮስ ታደሰ ገብሩ ከዛሬ መጋቢት 28 ቀን 2016 ዓ.ም ጀምሮ በመጋቢነት ቢሮ እግዚአብሔርና የእግዚአብሔርን ሕዝብ እግዚአብሔር በሰጠኝ ጸጋና በሚፈቅድልኝ ዕድሜ ዘመን ጌታ እስኪመጣ ወይም እኔ ወደ እርሱ እስከምሄድ ድረስ ለማገልገል ቃል እገባለሁ። የእግዚአብሔር ፈቃድ ሐሳብ ጊዜን በመስጠት ለማከናወን ቃል እገባለሁ። ብድራቴን ከጌታ በመጠበቅ በሙሉ ኃይሌ የታላቁን ተልእኮ ለማከናወን ቃል እገባለሁ። ምንም አይነት ፈታኝ ሁኔታዎች፣ ችግሮች፣ ማጣት፣ ማግኘት ከጌታና ከተሰጠኝ ጥሪ ላይለዩኝ ቃል እገባለሁ።